ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ደግሞ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ይሄ ሁለተኛ ቻናላችን የናይል አካዳሚ እንግሊዘኛ እንዲሁም አማርኛ ባንድ ላይ አድርገን እንግሊዘኛና አማርኛን ባንድ የምናጠናበት ቻናል ነው። የዚህ ቻናል በድጋሚ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ አሊያም ደግሞ አማርኛን በእንግሊዘኛ ፊደላት በማስገባት መጻፍና ማንበብ እንዲችሉ የምናደርግበት ቻናል ስለሆነ ሼር እያደረጋችሁ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። ዛሬ ይዤላችሁ የመጣሁት ምንድነው የአማርኛ የተለመዱ ስሞች ናቸው። አማርኛ የተለመዱ ስሞችን እንዴት አድርገን በእንግሊዘኛ ፊደል እንጽፋለን፣ የሰው ስሞች እንዴት ነው በእንግሊዘኛ መጻፍ የምንችለው፣ በተለይ ደግሞ ከበድ ያሉ የሰው ስሞችን እንዴት አድርገን እንጽፋለን የሚለውን ይሄንን በደንብ አድርገን የምናይ ነው የሚሆነው። ከዚህ በፊት ግን አማርኛ መጀመሪያ አማርኛ ፊደላትን ከሀ እስከ ፐ በደንብ አጥርተን ማወቅ ይጠበቅብናል። ከዛ በመቀጠል ደግሞ ምን ማድረግ አለብን? እንግሊዘኛ ፊደላትን ከኤ እስከ ዜድ ያሉ 26ቱንም የእንግሊዘኛ ፊደላት በደንብ ማወቅ ይጠበቅብናል ማለት ነው። ከዚህ ስንቀጥል ደግሞ እንግሊዘኛ ፊደላት 5 ቫውል ሌተሮች 21 ኮንሶናንት አሉት። ያ ማለት 21 ተነባቢ 5 አናባቢ አሉት። እነሱን አናባቢዎችን ለይተን ማወቅ ይጠበቅብናል። ይሄ ግዴታ ነው። አናባቢዎችን ለይተን ካወቅነ ደግሞ የእንግሊዘኛ ፊደል ውክልና በአማርኛ እያንዳንዱ 21ዱ ፊደላት ላይ ይገኛል ማለት ነው። እነዛ 21ዱ ፊደላት በአማርኛ የሚወከሉ ፊደላት ማን በማን ይወከላል የሚለውን መጀመሪያ ማጥናት ይጠበቅብናል። ያ ማለት ለምሳሌ የሀ ፊደል በማን ይወከላል? በኤች። የለ ፊደልስ በለ፣ የመ ፊደል በኤም የሚሉትን እያንዳንዱን ውክልናቸውን ካወቅነ በኋላ ከውክልናቸው በተጨማሪ ደግሞ እንደገን የሚከተለው ቫውል ሌተር አለ። ለምሳሌ ከሀ ፊደል ላይ የመጀመሪያው ሀ ስንል ኤች ኤ ነው፣ ሁ ስንል ኤች ዩ ነው። ስለዚህ እነዚህ ኤ እና ዩ ተከታይ ቫውል ሌተር ይባላሉ፣ ወይም አናባቢ ድምጽ ሆነው የአማርኛ ፊደሎችን ድምጽ የሚሆነው እንዳለ ሁሉ የእንግሊዘኛ ፊደሎችም ድምጽ ይሆናሉ። እነዚህ ድምጽ የሚሆኑ ፊደሎች እነማን ናቸው? ኤ ኢ ዩ አይ ኦ። እነዚህ የእንግሊዘኛ ፊደል አናባቢ ተብለው ይጠራሉ። ስለዚህ እነዚህን ማወቅ አለብን። እነዚህንና ኮንሶናንት ወይም ተነባቢ ፊደሎችን ካወቅነ እያንዳንዱን በማጣመር ቫውሉን ከኮንሶናንት እያጣመርነ የምንሰጠው የፊደል ትርጉም ነው ማለት ነው። ስለዚህ የመጀመሪያ ፊደሎች ኢ ሚል ድምጽ ይወስዳሉ። የሁለተኞች ደግሞ ዩ ሚል፣ ሶስተኞች አይ፣ አራተኞች ኤ፣ አምስተኞች አይ ኢ፣ ስድስተኞች ብቻቸውን መቆም ይችላሉ ኮንሶናንቶች፣ ሰባተኞች ኦ ሚል ድምጽ ይወስዳሉ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄድ። የተለመዱ የሰው ስሞች በአማርኛ እና በእንግሊዘኛ በአማርኛና በእንግሊዘኛ ከዚህ ጋር እንደምታዩት ምንድነው የሚለው? አሞኘ ነው የሚለው። አሞኘ ማለት ኤ ኤም ኦ ጂ ኤን ኢ ነው አይደለ? ስለዚህ ኤ ካልነ አ ማለታችን ነው። ሞ ካልነ ኤምኦ ማለታችን ነው። ኘ ካልነ ደግሞ ጂኤንኢ ማለታችን ነው። ስለዚህ ምን ይላል? አሞኘ ይላል ማለት ነው። አሞኘ። ከዛ እዚህ ጋር ደግሞ ምን ይላል? አወቀ ለማለት ደግሞ ምን መሆን አለበት? ኤ አ ነው። ወ ደግሞ ደብሊው ኢ ነው። ቀ ለማለት ደግሞ ኬኢ። በአንድ ላይ ምን ይላል? አወቀ ይላል ማለት ነው። ከዛ ወደ ታችኛው ስንሄድ ደግሞ ብርሃኑ ይላል። ብርሃኑ ደግሞ ቢአይ ካልነ ብ ማለታችን ነው። አርአይ ካልነ ር ማለታችን ነው። ኤችኤ ካልነ ሀ ማለታችን ነው። ኤንዩ ካልነ ኑ ማለታችን ነው። ስለዚህ በአንድ ላይ ምን ይላል? ይሄ ብርሃኑ። ከዛ ወደዚህኛው ስንሄድ ደግሞ ጫልቱ ይላል። በአማርኛ ጫልቱ ለማለት ደግሞ ምን ሆነ አለበት? ሲኤችኤ ካልነ ጫ ማለታችን ነው። ል ካልነ ኤል አይ ማለታችን ነው። ቱ ካልነ ቲ ዩ ማለታችን ነው። ስለዚህ በአንድ ላይ ምን ይላል? ይሄ ጫልቱ ይላል ማለት ነው። ከዛ እዚህ ጋር እንደምታዩት ደግሞ ምን ይላል? ቸርነት ይላል አይደለ? በእንግሊዘኛ በአማርኛ ቸርነት ይላል። በእንግሊዘኛ ቸርነት ለማለት ሲኤችኢ ማለት ቸ ማለት ነው። ር ማለት ደግሞ አር አይ ማለት ነው። ነ ማለት ደግሞ ኤንኢ ማለት ነው። ት ማለት ቲ ማለት ነው። ስለዚህ ምን ይላል? በአንድ ላይ ይሄ ቸርነት ይላል። ቸርነት። ከዛ ወደዚህኛው ስንሄድ ደግሞ ምን ይላል? ደሳለኝ ማለት ደግሞ ዲኢ ማለት ደ ማለት ነው። ኤስኤ ማለት ሳ ማለት ነው። ኤልኢ ማለት ለ ማለት ነው። ኒ ማለት ደግሞ ጂኤን ማለት ነው። ስለዚህ በአንድ ላይ ይሄ ምን ይላል? ደሳለኝ።
ከዛ እዚህ ጋር የምታዩት ደግሞ ምንድነው የሚለው ዳኛ ነህ። ዳኛ ነህ። ዳኛ ነህ ለማለት ደግሞ ዲኤ ዳ፣ ኘ ለማለት ደግሞ እኛ ለማለት ደግሞ አሁንም ጂኤንኤ ኛ፣ ነ ለማለት ኤንኢ፣ ህ ለማለት ደግሞ ኤች። ይሄ ምን ይላል ማለት ነው? ዳኛ ነህ። ዳኛ ነህ። ከዛ ወደዚህኛው ስንሄድ ደግሞ ምን ይላል? ደረጀ። ደረጀ። ደ ለማለት ዲኢ ማለት ነው። ረ ለማለት አርኢ ማለት ነው። ጀ ለማለት ደግሞ ጀኢ ማለት ነው። ስለዚህ በአንድ ላይ ምን ይላል? ይሄ ደረጀ። ደረጀ። ከዛ እዚህ ጋር ደግሞ ፋጡማ ይላል። ፋጡማ። ፋ ለማለት ኤፍኤ፣ ጡ ለማለት ቲዩ፣ ማ ለማለት ኤምኤ። በአንድ ላይ ምን ይላል? ፋጡማ። ፋጡማ። ከዛ እዚህ ጋር ምንድነው የሚለው? ፈለጉሽ። በአማርኛ ፈለጉሽ። ፈ ለማለት ኤፍኢ፣ ለ ለማለት ኤልኢ፣ ጉ ለማለት ጂዩ፣ ሽ ለማለት ኤስኤች። በአንድ ላይ ምን ይላል? ፈለጉሽ። ፈለጉሽ። ከዛ እዚህ ጋር እንደምታዩት ደግሞ ገነት ይላል አይደለ? ገነት ለማለት ደግሞ ጂኢ፣ ገ፣ ኤንኢ፣ ነ፣ ት፣ ቲ። በአንድ ላይ ገነት። ገነት። ከዛ እዚህ ጋር ምንድነው የሚለው? ጋዲሳ። ጋዲሳ። ጋዲሳ ለማለት ደግሞ ጂኤ ጋ፣ ዲ ለማለት ደግሞ ዲአይ፣ ሳ ለማለት ኤስኤ። በአንድ ላይ ምን ይላል? ጋዲሳ። ጋዲሳ። እዚህ ጋር ሐሰን ይላል አይደለ? ሐሰን። ሐሰን ለማለት ኤችኤ ሀ፣ ሰ ለማለት ኤስኢ፣ ን ለማለት ኤን። በአንድ ላይ ሐሰን። ሐሰን። እዚህ ጋር ደግሞ ምን ይላል? ኤች ዩ ማለት መጀመሪያ ሁሴን ማለት ኤች ዩ ማለት ሁ ነው። ሴ ማለት ደግሞ ኤስ አይ ኢ ማለት ነው። ኤን ማለት ደግሞ ሁሴን ማለት ነው። ሁሴን። ይህን ይመስላል ቤተሰብ። ዛሬ ያየናቸው የአማርኛ ስሞችን በእንግሊዘኛ እንዴት አድርገን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ ነው ያየናቸው። የዚህ ቻናል በድጋሚ አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር ማድረግ የዘውትር ድጋፋችሁ እንዳይለየን እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙን ነው የሚሆነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።